አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሀባይቦች ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ጣውላ ቤት ሂጄ ነበር ማለት ነውና ጣውላ ለምን ቁም ሳጥን አታቀርቢልንም፣ አልጋ ለምን አንትናቴም ምናምን ብለው ነበር ማለት ነው ቶችና ወደ ጣውላ ቤት ሂጄ ነበረ። በእርግጥ አገራችን ላይ ያለ ብዙ እንትን አይደለም ግን ማሻላ ያኔ አሪፍ ነው። ጠየቅኳቸው እነሱንም ማለት ነው። ስጠይቃቸው ያው በሶሻል ሚዲያ ግዴታ ማስፈቀድም ስላለብኝ ማለት ነው። ሰው ዝም ብሎ አንድ ሰው የማይፈቅድ ከሆነ ወደ ሶሻል ሚዲያ ማዝለቅ የለብኝም ማለት ነው። ፈቃደኛ መሆን አለበት መጀመሪያ። ስለዚህ ያው ስነግራቸው ግን በጣም የኛ ሰው በቃ ይከብደዋል ማለት ነው። ሶሻል ሚዲያ እኮ እንደዚህ በቃ ለመቅረጽ ነው ምናምን ስላቸው አይ አንፈልግም ይላሉ ማለት ነውና ታያላችሁ። በዚህ በእንትና በኮምቦልሻ በደሴ ማለት ነው ቡታጅራ እነዚህ አገር ልጆች በደንብ አሰርተው በቃ ለሶሻል ሚዲያ አቅርበው ምናምን ይሰራሉ። የኛዎቹ ግን እዚህ እሺ አይሉም ማለት ነው እና በጣም ገረመኝና ለምን እሺ አትሉም? ይሄ ነገር እየሰሩ ነው በሚዲያ ላይ እንዴት ትርፍ አይኖራችሁም ወይ ምናምን ብዬ ጠየቅኳቸው ማለት ነውና እዚሁ ከትላንት ወዲያ የሰራሁት ላይ ለምን አታቀርቢልን የሚያሉ ልጆች ስላሉ ማለት ነው። መጅልስም አቅርቢልን የተራስ ልብስ ምናምን አንዳንድ ነገሮች ለምን አታቀርቢም ብለው ጠይቀው ነበር ማለት ነውና እኔ ማቅረቡ ደስ ይለኛል። ግን እውነቴ ነው የምላችሁ የሆነ እንትን ይጨምርብናል ምናምን ይላሉ አንዳንዶቹ ማለት ነው። ፍራሽ ቤት ራሱ ሂጄ ቪዲዮ ማስቀረጽ አንፈልግም አሉኝ ማለት ነው። እና እውነት የኛ ሰው አሁንም ያው ነው። ያኔ እውነት ያኔ እንትን አለ አሁን ላይ ብዙ ሰው ተቀይሯል። እንደ ድሮ አይደለም አሁን አስተሳሰቡ ያለው ነገር ማለት ነው። ግን እዚህ ያለ ሰው ያው ነው። በቃ በተለይ ወሎ አካባቢ ያለ ህዝብ ያው የድሮውን አስተሳሰብ አልተውም ማለት ነው። እና ሶሻል ሚዲያ ብዙ ሰው በቃ አሁን እንደዚህ ስራ ያላቸው ስጠይቃቸው ሶሻል ሚዲያ ትጠቀማለህ ስላቸው አይ ትጠቀም ነበር ትቸው ነው ምናምን ነው የሚሉት ማለት ነውና በቃ ትንሽ ዋትስአፕ እና ኤሞ ነው እንጂ ሌላ ነገር አይጠቀሙም። ቲክቶክም ምን በቃ ብዙ አይደሉም ማለት ነው። እናም ዙሮ ጠየቅኳቸው ያው ይሸጣሉ መሸጥ ማለት ነው። ግን አንደኛ አሁን መጥተሽ ብታስቀጥሪን ያ ሀልጋ እስከሚሰራ ድረስ ሌላ ነገር እንትን ይላል ይጨምራል። በየቀኑ ስለሚጨምር እቃው እኛ አያተርፈንም አሉኝ ማለት ነው። አያተርፍም። ስለዚህ ችግር የለውም ያለውን ነገር ዙሮ በውስጥ እንነግርሻለን ብለውኛል። የሁለት የሶስት ሰው ቤት ጣውላ ቤት ይጃለሁኝ። ቁጥራቸውን ይዤዋለሁኝ። ማታ በእንትን በዚህ በኤሞ እንልክልሻለን ምናምን ብለውኛል ማለት ነውና ዙሮ ያለውን ነገር አናግራቸዋለሁኝ። መጅልስም መስራት እንችላለን፣ ሶፋ መስራት እንችላለን፣ ቁም ሳጥንም እንደዚሁ አልጋም፣ ቡፌ ማንኛውም ነገር መስራት እንፈልጋለን፣ እንሰራለን። ግን ሶሻል ሚዲያ ላይ ወጥቶ ግን ትርፍ የለንም አሉኝ ማለት ነው። በጣም እውነቴ ነው የምላችሁና የእኛን ሰው በቃ ያኔ በደንብ ስትጠይቁት አስቡት። ያኔ ስለ ሶሻል ሚዲያ ስተዋሯቸው በቃ ባጭሩ እንትን አይሉ ማለት ነውና አሁን ዋጋውን እስከ 70 ሺህ ብር የሚሸጣለ ደረጃ አለው ማለት ነው። 35 የሚሸጥ 45 የሚሸጥ አለ ሀልጋ ማለት ነው። እና ለምን ነው ከፍና ዝቅ ያለው ምናምን ስላቸው ጥራቱ ነው አሉኝ ማለት ነው። ጥራቱ የሀልጋው ጥራት የእቃው ጥራት ማለት ነው። ርካሽም አለ የሚቀንስ አለ። እኛ የሚቀንስ ሰርተን በርካሽ ብለን ተምንሸጥ ጥሩ ዋጋ ስማችን እንዳይሰበር በቆንጆ ነገር ሰርተን ማስረከብ ነው የምንፈልገው። ግን በውድ ነው የምንሸጠው አሉ። ዙሮ ለኔ የተወደደብኝ ግን አሁን ላለ ነገር እንደ ምንዛሬው አንፃር ማለት ነው ደህና ነው ብዬ ነው የማስበው። የ46 ሺህ ብርም አለ ሀልጋ ሜትር ከ50 የ60 ሺህ ብርም አለ የ46ም አለ የ80ም አለ ማለት ነው። ገባችሁ? አንድ ሰው እንዲያቅሙ ነው የሚያዘን አሉ። አራት ተከፋችም ደግሞ እንትን ማለት ነው ቁም ሳጥን አራት ተከፋች የ55ም አለ የ70 ሺህ ብርም አለ የ65 አለ። እንዴ ጥራቱ ነው እንዴ ጥራቱ ሁሉም የራሱ ይሆናል። እና እኛ የሚሰባበር እንደዛ በቃ የሆነ ቶሎ እንደዚህ ወደ ኮምቦልሻ አዲስ አበባ ደሴ እንደሚሰራው አናረግም። በደንብ አድርገን እንሰራለን። እዚህ ሰው ስለሚያቀን ግዴታ ጥራት ያለው ነገር ነው የምንሰራው። ስለዚህ በዚህ ዋጋ ተመጡ እንሸጥልሻለን፣ ትሸጫለሽ፣ ምንም ችግር የለም ብለውኛል። ዙሮ እንዴት ያለውን ነገር ማታ በኤሞ እንመጣለን ብለውኛል። ሁላቸውንም ይዣለሁ ማለት ነው። ያው አሁን ላይ ደግሞ ኔትወርክ ጠፍቷል። እንዲያጋጣሚ ኔትወርክ ጠፍቶ ነው እንግዲህ ኔትወርክ ተመጣ ይሄንን ፖስት አደርገዋለሁኝ። ዙሮ
ያው እንዲያስታውሳችሁ ብዬ ነው። እና ቁምሳጥን እንደዚህ ሀይቅ አካባቢ ምናምን ማለት ነው ተፈለጋችሁ ሀይቅ አሰርቼ ወደ ሌላ ቦታ ለመላክ ማለት ነው እንጂ ጣውላ ቤት በደንብ በጣም በብዙ አለ ጣውላ ቤት ነው ማለት ነው። እኔ እዛ ሁኜ የሆነ ጓደኛ አልጋውንና ቁምሳጥኑን ስንት መሰላችሁ ያሰራችሁ? 75 አሰርታለች። ግን አሁን ላይ ደግሞ አንዱ ብቻ 75 ይሆናል ማለት ነው፣ ቁምሳጥኑ ብቻ ማለት ነው። ግን ያ ነገር ጥራቱ ነው የሚለየው። የ35ም አሁንም አለ አልጋ ግን ብዙ ያኔ አያስጠቀምም፣ ቶሎ ይሰባበራል እቃው ነው አሉ። እና እኛ በቃ በቆንጆ ነገር አድርገን እንዲያንወቀስ አንቺም ብዙ ጎረቤት ነን ያለ ብዙ አይደለንም፣ ግንባር አውቃቸዋለሁ እነዚህን ሰዎች ማለት ነው ዘመዶች ባይሆኑ። እና አንቺ መጥተሽ እዚህ ታሰሪለሻል፣ ነገ ጧት አንቺም ቢወቅሱ እኛን መጥተሽ ስለሚወቅሽን በቆንጆ አድርገን እናሰራለን። ያው ግን ይጨምራል፣ እንደ ድሮ አይደለም፣ እንደ በፊቱ አይደለም ያለው ዋጋ አሉኝ እላችኋለሁኝ። ያለውን ነገር ኢንሻአላህ ማታ በኤሞ ተላኩልኝ ከነዋጋው ማለት ነው። ከነዋጋው እኔ እለጥፍላችኋለሁ ማለት ነው። ዋጋውን አይታችሁ ወደዚህ ቦታ። ለጥራቱ ግን ምንም ችግር የለም ብለውኛል። ጥራት በአንደኛ እንትን እንላለን ብለዋል። እንደገና ደግሞ መጅልስም ጠይቂያችኋለሁ። መጅልስም አውጥተን ነው እንጂ ነበረ እና አሁን ቤት ግን ፎቶ ምናምን አለን እና ታዩ ነበረ። እዚሁ ሀይቅ ነው ያሰራ ነው። እዛ ቤት ራሱ ሄደሽ ማየት ትችያለሽ፣ ጥራቱን ቦንዲዱን ማለት ነውና ስለ ፍራሽ ቤቶች እንደዚህ ስለ ፍራሽ ቤት እኔ በፊት ፍራሽ ቤት ነበረኝና የፍራሽ ቤትን አይነት አውቃለሁ። ምን አይነት ፍራሽ ቆንጆ ፍራሽ ነው፣ ምን አይነት ፍራሽ ደግሞ ቶሎ ብሎ የሚተነፍሰውን እኔ በደንብ አውቃለሁ ማለት ነው። ስለዚህ ስለዛ ነገር ምንም ችግር የለም። ስለቃው በጥራትና እንሰራልሻለን። ቶሎ ብሩን በደንብ የሚከፍለንን እቃው ታይጨምር እንትን እንልሻለን ብለውኛል ማለት ነው እህቶቼ። የኔን ትራስ ልብስ ምናምን ያላያችሁት ይሄ ነው፣ በነጩ ነው። እኔ እዛው ነው የነበረ ያዘዝኩት ማለት ነው። ቆይ የመጅልሱን ልንገራችሁ። የመጅልሱን አንድ ካሬ 16,000 ብር ነው ብለውኛል ማለት ነው። የመጅልሱ በሜትር ከ20 ቲክነስ ማለት ነው እህቶቼ። እና አልጋውን ኤምዲኤፍ የሚባል አለ፣ ኤችዲኤፍ የሚባል አለ፣ ይለያያል ብለውኛል ማለት ነው። ጥራት ያለው አለ እና ምንም ነገር አይደበለቀበትም። ይሄ ኤችዲኤፍ የሚባለው በጣም ቆንጆ ነው። ምንም አይቀባም፣ ምንም አይልም ማለት ነው። ገባችሁ? ግን ተቀባብቶ ተሆነ እሱ የውስጡ በቀለም ስለሚደፈን የሆነ እንትን ስለሚኖረው ያ ይቀንሳል ብለውኛል። እኛ ቆንጆ ነው በሚባለው እንሰራልሻለን ብለዋል ማለት ነው። ዙሮ ማታ እስኪ እንግዲህ ይላክልኛል ብያለሁኝ። ኢንሻአላህ ከተላከሊ ደግሞ ከነዋጋው ነው እምለጥፍላችሁ። የፈለገ መጥቶ ይገዛል፣ ያልፈለገ ደግሞ ያው እዛው ላይ አይቶ እንዲያሙ ያዋል ማለት ነው። እና ይሄ የኔ ፍራሽ ልብሶች ናቸው። ያው በነጩ ነው፣ ግን እዚህ ላይ ፎቶ ላይ አምራችሁ እንደው እንጂ እቤት በጣም ነው የሚያምረው። ይሄ እንደውም በጣም ቆንጆ ነው ማለት ነው። እቃው ላይ ይሄ ታች ያለው ቦርሳዬ ምናምን ነው እና የእለት አንጥፌው ነበር ማለት ነው ቶችና ለሐቂቃ እዛው ሆናችሁ እንትን በሉቶች እዛው ሆናችሁ ማለት ነው እቃ አዘዙ። እውነቴን ነው ማለት ኢትዮጵያ መጥታችሁ እቃ ታዞ እንትን አይልም፣ አይሰራም። ይሄን ነገር በተለይ ፍራሽ አሰሩ ማለት ነው ቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።